ከዜሮ ክላስ ከመዋለ ህፃናት ጀምሮ በልዩ ጥበቃ በልዩ እንክብካቤ ኑፋቄ እየተጋቱ አድገው ራሳቸውን እኛኑ መስለው እኛኑ ሆነው ዛሬ ቤተክርስቲያኒቷን የተቆጣጠሯል። ሰዶማዊነትን የሚያስፋፉ አሉ። በሃይማኖት ካባ ውስጥ ተቀምጠው ሰዶማዊነትን የሚያስፋፉ ሰዎች አሉ። ነውረኞች አሉ። ቪዲዮ የተያዘባቸው ፎቶ የተያዘባቸው ሰዎች አሉ። ዛሬ ከፌስቡክ ላይ እንዲጠፉ የተደረጉ በዚህ እነ ቴዶ ዘሩፋኤል የሚባሉትን ወጣቶቹን የማደንቅበታል። ጎትተው ይዘው ቪዲዮ ቀርጸው ወንድ ነህ ብለው ቼኑን እስከ ቤተ ክህነት ድረስ እንዴት የሚሄድ ያንን አጥንተው ይዘው ያስቀመጡት ዶክመንት አለ። የሚዘገንን ነው። ምንም ዛሬ ቲክቶከሮች ሆነው በዚህ ልምምድ ውስጥ ገብተው የሚሰሩ አሉ። ዛሬ በየፔንሲዮኑ በየሆቴሉ የሚገቡ ከትላልቅ አባቶች ጀምሮ ከነኖራቸው ከነቆባቸው ምንም የማይመስላቸው ይሄ ምንድን ነው መስለው ገብተው ቤተክርስቲያኒቷን ሰው እንዲጠላት ማለት እዛ አንድ መነኩሴ አንድ ቄስ አንድ ምናምን እዛ መጥቶ ይሄን ጸያፍ ስራ ሲሰራ እዛ ውስጥ ያለው ማናጀር ኦርቶዶክሳዊ፣ እዛ አልጋ አንጣፊዋ ኦርቶዶክሳዊ፣ ሆቴል ውስጥ የሚሰሩት ኦርቶዶክሳዊ፣ ወጥ ቤት ውስጥ ያሉት ኦርቶዶክሳዊ፣ በሆቴል ውስጥ የሚጠቀሙት ኦርቶዶክሳውያን በሙሉ ሃይማኖታቸውን ይክዳሉ፣ ማተባቸውን ይበጥሳሉ። ሚሽኑም ይሄ ነው። የደብር አስተዳዳሪ ናቸው፣ የገዳም አስተዳዳሪ ናቸው። በተለይ ደቡብ ላይ እየተሰራ ያለው ስራ በጣም ጸያፍ። እነዚህ ሰዎች ስትይዟቸው ወይ ምንድን ናቸው? የቤተ ጣዕማ መነኮሳት ናቸው፣ ወይ የጎጃም ቅባት ናቸው፣ ወይም ደግሞ ጸረ ኦርቶዶክስ የአባ ሰላማ የሚባል የማህበረ ሰላማ የትግሬው ሰዎች ናቸው። የትግሬዎቹ አማጽያን ሰዎች ናቸው። ወይም ደግሞ ይሄ የኦሮሞማ ኦርቶዶክስ አዋራጅ ኃይል ነው። አጀንዳ የሚያስለቋቸው ሰዎቹ ሲናገሩ ማየት ነው። ምንድነው ኢንቴንሽኑ? ምንድነው የፈለገው? ለምን ነው ይህን የሚናገረው? ምን ስለሆነ ነው? ይሄን ነው ማጥናት። ሰውየው ስለተናገረ እንደዚህ ነው ማለት ነው። ጀርባውን ማጥናት፣ ምኑን ማጥናት፣ ከልጅነቱ ጀምሮ እንዴት ነው ያደገው? እንዴት ነው የመጣው? ማን ያስተማረው? ምንድነው ፍላጎቱ? አሁን እንዴት መስቀል ያዘ? እንዴት ቆባ ጠለቀ? እንዴት አባት ሊሆን ቻለ? እንዴት ነው የመጣው? ይሄን ስታጠኑ መልስ ታገኛለች። ልባችሁ ርፍ ይላል። እኔ ደግሞ በተፈጥሮዬ አሁን ራእይ የለኝም። ራእይ አሁን ሰዎች ራእይ አየን፣ እግዚአብሔር ተገልጦ እንዲህ አለን፣ እግዚአብሔር እንዲህ በላለኝ ምናምን ሲሉ ወደ ተቀናባቸዋለሁ። ምን አይነት መታደል ነው? አንዳንድ ሰዎች ደግሞ በህልም አየሁ፣ ህልሜ እንደዚህ አለኝ ምናምን ሲሉ ድሮ ያለ አንዳንድ ጊዜ አይነበረ ግን ከቅዠት ያለ እኔ እንደዛ ያደርገኝ። የእኔ ትልቁ ችግር የሚሰብከው ሰባኪ እየሰበከ ያንጠራራኛል። ልክ አጋንንት እንዳለበት ማለት ልቤ ውስጥ አይቀመጥም፣ ይህም አይታየኝም። እንጨት ነው የሚለኝ። ምናምን የሚያስተምረው መምህር ሲናገር ከአፉ እሳት ሲወጣ ከአፉ ማር ሲዘንብ አየዋለሁ። የዛሬ 30 ዓመት ያ መምህር ያስተማረኝ ትምህርት እስካሁን በልቤ ላይ እና ያንን ትምህርት ሳስታውሰው ሰዓቱን አስታውሰዋለሁ። እንዴት እንደተቀመጡ፣ የት ጋር እንደተቀመጡ፣ አጠገቤ ማን እንደነበረ፣ እንዴት እጽፍ እንደነበረ የነበረውን ስሜት፣ ትምህርቱ ካለቀ በኋላ የተዘመረው ዝማሬ ሁላ በአይምሮ ይመጣል። የመንፈስ ቅዱስ ትምህርት ሲሆን፣ የመንፈስ ቅዱስ አስተማሪ ሲሆን የዛሬ 30 ዓመት የዛሬ 40 ዓመት ብላችሁ ትናገራላችሁ። ቀኑ ቅዳሜ ነበር፣ ከሰዓቱ 4 ሰዓት ብላችሁ ትናገራላችሁ። እኔ የተቀመጥኩት እዚህ ጋር ነበር፣ መምህሩ እዚህ ጋር ነበር ብላችሁ ትናገራላችሁ። ያ መምህር ዛሬ አርጅቶ ከዘራ ይዞ የሚሄድ ሊሆን ይችላል። ትምህርቱ፣ ቀኑ፣ ድምፁ ጆሯችሁ ላይ ያቃጭናል። የትምህርቱ ርዕስ፣ የትምህርቱ አገባብ እንዴት እንዳመሰጠረው፣ እንዴት እንደተነተነው፣ እንዴት እንዳመጣው ይመጣላችኋል። እንደዚህ ማረሳቸዋል፣ እንደዚህ ማውቃቸዋል። አባቶች፣ መምህራን፣ ሊቃነ ጳጳሳት፣ ሊቃውንት፣ ሰባኪያን ወንጌል፣ ሌሎችም ሰው የሚናገሩ አለ። እንጨት ደረቅ የሚያስፋሽግ ከልመንህ ከማኑ ስሙ
ከክበበው ገዳ ከፍልፍሉ ብሰው አውደ ምሕረቱን ከብሔራዊ ቲያትር በላይ አስንቀው ቁም ነገር የላቸው፣ አይዘጋጁ፣ አይጸልዩ፣ አያነቡ። ቤተክርስቲያኒቷ እንጀራ ሆናቸው፣ ቤተክርስቲያኒቷ ምግብ ሆናቸው፣ ቤተክርስቲያኒቷ ሰው ስለጠፋ ሰው ሆነው የተቀመጡ። ከዛ ወጥታችሁ ሰው ምን ተምራችሁ መጣችሁ? አታውቁትም። ማስታወሻ ይዛችሁ ለመጻፍ አንዳንዱ ደፋር ነው። እንደው ምዕራፍና ቁጥር ይነግራችኋል። የትንቢተ ኤርምያስ ምዕራፍ 6 ቁጥር 8 ብሎ ግጥም አድርጎ ይነግራችኋል። እግዚአብሔር ምስክሬ ነው ይነግራችኋል። ትንቢተ ኤርምያስ ምዕራፍ 6 ቁጥር 8 ብሎ እነሆ ድንግል ትጸንሳለች ወንድ ልጅም ትወልዳለች ይላል ነቢየ እግዚአብሔር ሆሴዕ ይላችኋል። ኢሳይያስ የተናገረው ሆሴዕ ምዕራፍ 8 ቁጥር 9 ይላችኋል። ትጽፋላችሁ። ቤት ሄዳችሁ ከመጽሐፍ ቅዱስ ጋር ፍልቻ ይህ ማን ነው ያለው እኔ ነኝ የተሳሳትኩት እስክትሉ ቀርጻችሁ ስትሰማቸው እንደዛ ደፋሩ ተመርጦ፣ ዘማዊው ተመርጦ፣ ሃይማኖት አሰዳቢው ተመርጦ፣ ጉቦኛው ተመርጦ፣ ታክስ ቀረጥ የማይከፈልበት ቦታ ተቀምጦ ቤተክርስቲያኒቷን በዚህ መከት ይህንንስ መመከት እንችላለን። ከዚህ በፊት ፈተና ነበር፣ አሁን ነበረ። ይሄ ለእኛ ዘመን የተሰጠ ነው። እናልፋለን። ደፋር መሆን ያስፈልጋል። መሞገት ያስፈልጋል። ጉሮሮ ለጉሮሮ መያዝ ያስፈልጋል። አባትነቱ የራሱ ጉዳይ ነው። ለእኔ አባት የሚሆነው በአባትነት መስፈርት ተቀምጦ ሃይማኖቴን ሲያስከብርልኝ፣ ሲባርከኝ፣ ሲቀድሰኝ እንጂ ሲግጠኝ አይደለም። ሆዳም አባት፣ ላታም አባት፣ ሻኛው የሰፋ ደረቱ የሰፋ ብረት የሚያነሳ አባት የለኝም። የኔ አባቶች አውቃቸዋለሁ። የሚጾሙ የሚጸልዩ፣ ተክለ ሰውነታቸው ያስታውቃል፣ አንደበታቸው ያስታውቃል፣ ንግግራቸው ያስታውቃል። ህዝብን፣ ሀገርን፣ ቤተክርስቲያንን ያስቀድማሉ። ከጥቅማቸው በላይ ይሆናሉ። አቡነ ሉቃስን ይሆናሉ። በቃ በቀላሉ አቡነ ሉቃስን ይሆናሉ። በዘመናችን ማወቅ ከፈለጋቸው የቀደሙትን ደግሞ ከፈለጋቸው እነ አቡነ ጴጥሮስን እና አቡነ ሚካኤልን ይሆናሉ። አባቴ ማለት ያ ከሞዴል ሴቶች ጋር የሚዞር በኃይለ ጸጋ ቤት እየሄደ ጸበል እየረጨ ውስኪውን እየጠጣ የሀብታም ማዕድ እየባረከ የሀብታምን ገንዘብ የሀብታምን ሀብት ታሳቢ በማድረግ ችግሩን እከኩን ለማራገፍ በጵጵስና ስም፣ በቁምስና ስም፣ በክህነት ስም፣ በአስተዳዳሪ ስም ሰዎች ለፍተው ያገኙትን ሀብት ተጠግቶ እንደ አሜባ በእግዚአብሔር ስም እንደ አልቅት የሚመጠምጥ ሰነፍ የችግሩ እከክ ማራገፊያ የሆነ አባት የለኝም። ንስሐ ልትገባ ሄዳ ኃጢአቷን ተናግራ ከእግዚአብሔር ምሕረት አገኛለሁ ብላ ሄደችን የሚደፍር ብትናገር ማን ያምናታል? አባ ይሄን አረገኝ፣ ቄሱ ይሄን አረገኝ፣ መምህሩ ይሄን አረገኝ ብትል ማን ይሰማታል? በድንጋይ ትወገራለች። የብዙ እህቶች የብዙ እናቶችን አንገት አስደፍተው ሃይማኖት ያስቀይሩ በዚህ መልኩ ተመልምለው ቤተክርስቲያን ውስጥ የገቡ ስላሉ በድፍረት ነው መናገር ያለ። በድፍረት እኔ እረፍት ነው ማግኘት። ለዚህ ነው ሰሞኑን አይታችኋል። ኦርቶዶክሳውያን በአሩሲ እየተገደሉ ነው። ሁለት አጀንዳ ነው የመጣው። ኦርቶዶክሳውያን በአሩሲ እየተገደሉ ነው፣ እየተጨፈጨፉ ነው። የሆኑ ግሩፖች ተነሱ። የሆኑ ግሩፖች እነ ፋሲካው የሚባል ልጅ፣ እነ ቴዶ የሚባሉ ልጅ፣ እነ ዛማኑኤል የሚባሉ ልጆች እነሱ ተነሱ። በቃ ዓለም እንዲያውቀው እናደርጋለን። ዓለም ቢያውቅም የሚያመጣው ነገር የለም። ግን ዓለም ማወቅ ደግሞ በዲፕሎማሲው መልክ የኦሮሞማው መንግስት የሚጎዳው ጉዳት አለ። ስለዚህ በቃ ያንን እንቃርገው ያዙ። በትዊተር ዘመቻ ተጀመረ። የለም አሁን ትዊተር ላይ ገብተን ዘመቻ እናድርገው ያለም አያረግም። ትዊተር በእጁ አለ ግን አይጠቀምም። ዳተኛ ትውልድ ተፈጥሯል። እነዚህ ወጣቶች ግን የፈለገ ይሁን እንሂድ ብለው ሄዱ። እነ እፎይ የሚባሉ የተሰደዱ ልጆች፣ ፓስተር ቢኒያም የሚባል ትላንት የመጣ ልጅ፣ ፓስተር ቢኒያም የነበረው ማለት ታውቁታላችሁ፣ ቢኒያም ሽታይ ተመልከቷቸው። እነ ጸጋዬ ክፍሌ የሚባል ዩቲዩብ ላይ የሚሰራ ልጅ ተሰብስበው በቃ ያንን ለዓለም ህዝብ ማሳወቅ ጀመሩ። ለውጥ ተገኝቷል። አዎ ተገኝቷል። አያችሁ፣ በትዊተር በምናምን እንቃርገው በመያዛቸው ግግም ብለው በመያዛቸው አጀንዳ ባለመቀየራቸው ቢያንስ
የሆኑ ሴናተሮች ጉዳዩን ያወሩ። ቢያንስ የዓለም የክርስቲያኖች ህብረት ጄኔቫ ያለው መግለጫ ወጣ። ቢያንስ የህንድ ኦርቶዶክስ ቤተክርስቲያን መግለጫ ወጣች። ቢያንስ የአርመን ቤተክርስቲያን መግለጫ ወጣች። ቢያንስ የግብፃውያን የቤተክርስቲያን ወንድሞችና እህቶች በቲክቶክን በምንም መግለጫ ወጡ። ቢያንስ የሆላንድ ያለ የፓርላማ አባል ጉዳዩን ወደ አደባባይ ያመጣው። ምክንያቱም ታክስ ስለተደረጉ ቲክቶክ ላይ ትዊተር ላይ በደንብ ስለተሰራ ዜናው ቪዲዮ እንዲሰራጭ ስለተደረገ ይሄ ነገር የእኛ ሲኖዶስ የካዳቸውን የፕሮቴስታንት ቄሱ እነ ታጋይ እሷን ኢቫንጀሊካል ሆኗል። የሞርሞን ቤተክርስቲያን አባል ሆኗል። ሞርሞኖች አሜሪካኖቹ በአሜሪካ ቤተክርስቲያን ገዝተውለታል፣ መጽሐፉን ያሳትሙለታል። በሃይማኖቶች ጉባኤ ስም ፒታ ሆኗል። የኢትዮጵያን ቤተክርስቲያን ለመጨፍለቅ ከአብይ አህመድ ጋር ተመርጦ የመጣ ወንድማችን መጨረሻ ላይ ሆዱ የጣለው ለእንጀራ ሲል ቅድስት ሃይማኖቱን ሰው ያደረገችውን የተሸበሸበ ፊቱን እንዲወጠር ያደረገችውን የተመለጠ ፀጉሩን ከብብቱ ከብሽሽቱ አውጥታ ፀጉር ያወጣችለትን እንደ ሰው እንዲቆጠር እንዲታይ ያደረገችውን ሰው የሚክድ ሰው መጣ። አልሞተም ፋኖ ነው የገደለው የሚል እነዚህ ልጆች ወጥረው ያዙ። እነዚህ ልጆች የረዳቸዋል የለም፣ የተከተላቸዋል የለም፣ ግን ወጥረው ያዙ። ይሄ ነው ከኦርቶዶክስ የሚያስፈልገው አንድ ነገር ማድማት። አጀንዳ ሲመጣ ዞር አለ ማለት፣ አጀንዳ ሲወርወር ዞር አለ ማለት፣ ገትሮ መያዝ። የሚያግዛቸዋል የለም። ጠላቱ ኦርቶዶክስ ነው። ለኦርቶዶክሳውያን ጠላቱ ኦርቶዶክስ ነው። ተሰርቶበታል፣ ተውሎበታል። ኦርቶዶክሳዊው ራሱ ፈተና ነው። የሚስበው ስሜት ይታወቃል፣ የሚገለብጠው ስሜት ይታወቃል። አጀንዳ የሚፈልገው ሌላ ነው። እነዚህ ግን በተለይ ፋሲካው የሚባለው ልጅ እኔ ከዚህ በፊትም አላውቀው፣ አየዋለሁ፣ እከታተለዋለሁ። በየሰዓቱ እየገባ ኦርቶዶክሳውያን አጀንዳችንን አንቀይር፣ ኦርቶዶክሳውያን አጀንዳችንን አንቀይር፣ እዚህ ላይ እናደርግ። ቢያንስ ዓለም ኦርቶዶክሳውያን እየተገደሉ ነው። የኢትዮጵያ መንግስት የካደውን የኢትዮጵያ መንግስት አልፈልግም ያለውን አገዛዙ አልገደልኩም በቃ ቢሞቱ ቆሻሾች ናቸው የሞቱት ብሎ ያለውን ዓለም እንዲያውቁ አደረገ። ትኩረት እንዲሰጥበት አደረጉ ማለት ነው። እነዚህ ሊታገዙ ይገባል። እነዚህ ልጆች ከጎናቸው ልንቆም ይገባል። እኔ የተቸገርኩት ይሄን ነበር። አሁን የሚያግዙኝ ሰዎች መጥተዋል። በጣም ነው ደስ ያለኝ። ቴዲ የሚባለው ደውሎ አውርቶኛል። ይሄ ሰው እኮ በፊት አጀንዳ ተሸካሚ ሆኖ መከራ ያየ የነበረ ነው። ከነ ያሬድ ያያጋ ሆኖ የስርዓቱን አጀንዳ ተሸክሞ እዚህ ሲሉት ግር እዛ ሲሉት ግር በየደቂቃው ቲክቶክ ላይ እየወጣ ብሎ አጀንዳ የሚያስቀይስ ሳያውቀው እንትን የሚል ሰው የነበረ ሰው። ዛሬ ግን አየው፣ ተመለከተው፣ ወድጄ እንዳልሆነ አዩ፣ ተረዱት። እና በቀደም ሲያነጋግረኝ የነገርኩት ይሄንን ነው። አዎ የትኛውም ነገር ሲሆን የተጀመረ አጀንዳ ሳታደሙ እንዳትለቁ፣ አጀንዳ ሲመጣ እንዳትወጡ። አንድ ሰው ከቤቱ ወጥቶ ሱፐርማርኬት የሚሄደው መጀመሪያ ጽፎ ነው የሚሄደው። ድንች 1 ኪሎ፣ ስኳር ይህን ያህል፣ ዘይት እና የጎደለውን ነገር ለማሟላት ጽፎ ሊስት አድርጎ ነው የሚሄደው። ሲሄድም ደግሞ ቀጥታ የተጻፈ ስለሆነ ድንች ጋር ሄዶ ድንች፣ ሽንኩርት ጋር ሽንኩርት ያነሳል፣ ወተት ጋር ሄዶ ወተት፣ እርጎ ጋር እርጎ ያነሳል፣ አሳ ከሆነ አሳ ያነሳል፣ ያመጣና አስቀምጦ ይሄዳል። ሲሄድ መኪና እየነዳ ሊሆን ይችላል፣ በእግሩ ሊሆን ይችላል፣ በአውቶቡስ ሊሆን ይችላል፣ በታክሲ ሊሆን ይችላል። አላማው ግን እዛ ደርሶ ገዝቶ መምጣት። እኛ ምንድን ነው የምናደርገው? ልንገዛ እንወጣለን፣ ጽፈን እንወጣለን። መንገድ ላይ ዮኒ ማኛ ይገጥመናል። በቃ ከዮኒ ማኛ ጂጂ ግያ ከሷ ጋር ትነቀዋለህ። ፍራኦል የሚባል እሱ ጋር ትነቀዋለህ። ቤት ታየው ሰው ጋር ትነቀዋለህ። ሱፐርማርኬት ሳትደርስ በቤት የሚጠብቅ ስራ ሳትሰራ እዛ ስትጨመላለቅ ውለህ ስትመጣ በቃ አለቀ፣ ተረሳ ማለት። ትራባለህ፣ ትጠማለህ፣ ትጎሰቁላለህ። ግን በቃ እዛ እንግዲህ ትቀጥላለህ፣ ጉዳይ ፈጽመህ ትመጣለህ። የእኛ የኦርቶዶክሳውያኑ ችግር ምንድን ነው? አለቀ። እኛ የምናለቅስበት ነገር ይሰጡናል። ያን ያለቀስንበትን ነገር ለመመከት ለመገልበት ስንሞክርና ዲፔንድ ማድረግ ኃይል ይኖራቸዋል። ሊሰባሰቡ ነው፣ ጉልበት ሊያወጡ ነው ተብሎ ሲባል እዚህ ጋር
እንደ ውሻ የሚቆጥሩ ሰዎች ባዶ ስጋ የሌለው ልፋጭ አጥንት ይዘው መጥተው ይወረውሩልናል። እንመለሳለን፣ እንቀራለን። የአንድ ሰሞን ይሆናል። በቃ ኦርቶዶክስ እንዲህ ነው፣ ይንጫጫል፣ ያለቅሳል። ፈተና ሩሲ ኦርቶዶክሳውያን ፕሮፋይል ፒክቸራችንን ቀይር ምናምን 2 ቀን 3 ቀን ከዛ በኋላ አስረሽ ምንጭ አጀንዳ በአይነቱ ይመጣል። ይሄንን አጀንዳ ማቆም የቻልነው ዓለም እንዲያውቀው ትኩረት እንዲሰጠው ያደረግነው በዚህ ምክንያት ነው። ምንድን የሆነው አሁን አጀንዳው ከመጣ በኋላ ይሄ ነገር ከመጣ በኋላ ክርስቲያኑ ወጥሮ መያዝ ሲጀምር፣ ማህበረ ቅዱሳን መጽሐፍ ሲጀምር፣ መምህራን የተባሉትን መናገር ሲጀምሩ፣ ሌሎቹም እንትን ማለት ሲጀምሩ አሃ ይሄ ጉዳይ ከእጃችን ሊወጣ ነው። አዎ ዮኒ ማኛ ቀጥል። ዮኒ ማኛ ጃስ ተብሎ መጣ። ምን ብሎ መጣ? ፓትርያርኩን እየተሳደበ ቅዱስ ፓትርያርኩን ማለት አቡነ አረጋዊን እየተሳደበ ቅዱሳንን እየተሳደበ መጣ። ምን ለመሆን ነው? አጥንት ነው። ከዛ ኦርቶዶክሳውያኑ መጥተው እንዴት እንደዚህ ይባላል ምናምን ዘርበንዘው ይጫጫሱ። በመድኃኒት የሚኖር ሰው የአእምሮ ጤና የሌለው ሰው ራሱ ብላክሜል ተደርጎ ፍዳውን የሚያይ ሰው ኦሮሞን ከተናገረ ሃይማኖቱ ከቀየረ ሌላ ጣጣ የሚመጣበት ሰው ገንዘብ ሲል የኖረ ሰው በፉድ ስታምፕ የሚኖር ሰው በሽተኛ ሰው ሃይማኖቱን 40 ጊዜ የሚቀይር ሰው እንዴት አንድ ኦርቶዶክሳዊ እሱ አጀንዳውን ያስቀይረዋል? መቀየር የለበትም። ለሱ ይጸለይለታል፣ ለሱ እንትን ይባላል። እሱን ትቶ በቃ የተነሳው ጉዳይ ላይ ነው። ዮኒ ማኛ አርሲ ለተገደሉ ሰዎች ተናግሯል? አልተናገረም። አልቅሷል? አላለቀሰም። ከአራጆቹ ወገን ነው? አዎ ነው። ስለዚህ ምንድን ነው ከሱ ጋር አንድ ኦርቶዶክሳዊ ከሱ ጋር አፉን የሚካፈተው? እሱን የሚያየው ማን ነው? ኦርቶዶክሳዊ። እሱን የሚያጎለብተው ማን ነው? ኦርቶዶክሳዊ። ይሄ አንድ አጀንዳ ነው። ዮኒ ማኛ ስርዓቱ ለኦርቶዶክሳውያኑ ለሚሞቱት አማሮች የያዙትን ነገር ይዘው እንዳይታገሉ ልፋጭ ስጋ የሌለው አጥንት ይዞ እንዲጥልላቸው የተመደበ ሰው። ሌሎችም አሉ፣ እወቋቸው፣ እዩዋቸው። አጀንዳዬን አልቀይር። አጀንዳ ለመቀየር አጀንዳ የማይቀይር ሰው ያሸንፍ። የጎል ሲቲንግ ነው የምትሉትና ጎል እንትን አስቀምጦ ግቤ እዚህ ድረስ ነው ይሄን ለማሳካት ነው የሚል ሰው ያሸንፋል። ይህ ያዝ ለቀቅ እዚህ የሚል ሰው ይሸነፋል። ይሄ ብቻ አይደለም። አሁን በኃይለኛው ተዘጋጅተው መጥተዋል። ማንን ይዘው መጥተዋል? በጋሻውን አስነስተው መጥተዋል። በጋሻው የዞር አበበች ልጅ መጥቷል። አይታችኋል። እዚህ ውስጥ ቢልኩልኝ ይሄን ተናገረ ቢሉኝ ምን ቢሉኝ በቃ ለራሱ ጭንቀት ውስጥ ያለ፣ ለራሱ ሰቀቀን ውስጥ ያለ፣ ለራሱ መግቢያ ያጣ፣ ለራሱ መውጫ ያጣ አሁን ቤተክርስቲያን እንድትከሰው ሀረግ ሰጥተውታል። ምን ብለው? እዛ ውስጥ መግደያ አለ፣ እዛ ውስጥ ማሰሪያ አለ፣ እዛ ውስጥ ምን አለ። ከዛስ ቤተክርስቲያኒቷ ምን እንድትል ነው? ሄዳ እንዲህ ተብያለሁ ስሜ ጠፍቷል ብላ እንድትከሰው። ከዚያስ ጉዳዩን የሚይዘው ፖሊስ ፕሮቴስታንት ወይ እስላም ነው። አቃቤ ሕጉ ፕሮቴስታንት ወይ እስላም ነው። ዳኛው ፕሮቴስታንት ወይ እስላም ነው። ከዛስ ክሱን ውድቅ ያደርገዋል። ማን ይዋረዳል? ቤተክርስቲያኒቷ። ምን አይነት መልእክት ይተላለፋል? ቤተክርስቲያኒቷ ብትከስ ምን ብትል ሰብረናታል፣ የትም አባቷ አታመጣ። ምክንያቱም እነሱ ከታች ጀምሮ ከመዋዕለ ሕፃናት ጀምሮ አጥንተው ነው የመጡት፣ ተናበው ነው የመጡት። ጠባቂዎቻቸው እስላምና ጴንጤ፣ ሚኒስትሮቻቸው እስላምና ጴንጤ፣ ህግ አውጪው፣ ህግ ተርጓሚው፣ ህግ አስፈጻሚው እስላምና ጴንጤ፣ ጸረ ኦርቶዶክስ፣ ጸረ አማራ ሆኖ ነው የመጣው። እዚህ ብትሄድ እዛ ብትሄድ ወፍ የለም። ስለዚህ ቤተክርስቲያኒቷ ድምጿን የሚሰማላት የለም።